ዮናታንም ሆነ ትዝታው ከኦርቶዶክስ ቤተክርስቲያን ስለወጡ በተለይ ትዝታው ቁጭት ስላለበት መጥፎ ነው። በነገራችን ላይ ያንን እውነተኛውን ደስታ ስታጣ እውነተኛ ደስታ ያገኘህ ይመስልና እዚህ ጋር ታሽካካለህ። ከወጡ ለምን አይተውንም? በቃ ወጡ አይደለ? ከወጡ ለምን አይተዋትም? ቤተክርስቲያንን ለምን የራሳቸው ኑሮ ለምን አይኖሩም? ለምን የራሳቸውን ትምህርት እያስተማሩ ለምን አይቀጥሉም? ለምን አይተውንም? እኛ ይሄን ያህል ምን አደረግናቸው? እና ብዙም ነገር ማቅረብ ትችላላችሁ። እና አሁን ባጭሩ ቤት ዘግቶ መመጮ ምናልባት የዋህ ፕሮቴስታንቶችን ትቀይሩ ይሆናል። ግን የዋህ የሆናችሁ ፕሮቴስታንቶች ቲክቶክን ተጠቀሙ ሰዎች ካላችሁ ኑ አንተ ትዝታው ቄስ ነበርኩ እያልክ ነው፣ ኦርቶዶክስ ነበርኩ እያልክ ነው፣ ታቦቱን አይቼዋለሁ እያልክ ነው፣ ታቦት ለሚደግም ድግምት አለ እያልክ ነው። ስጋው ደግሞ በሚከብርበት ጊዜ መሰዊያ ላይ የሚሰውትን አማናዊ የሆነውን የክርስቶስ ስጋና ደም በሐዲስ ጋር መሰዊያ በታቦት የሚሰውትን ከመህፃን ከመላህም እንደ ህፃን እንደ ላም ሆኖ ይገለጣል የሚለውን ህፃን እያረዱ ነው ያልከው ነገር ኦርቶዶክሶች ጥያቄን ልብ ካለ አሳፍረን እያሉ ነው። ና ንገራቸው፣ ና አስረዳ፣ ና መረጃህን አውጣ በሉት። ፕሮቴስታንት እውነተኛ ከሆናችሁ ማለት እንጂ አሁን በዚህ ዘመን እኮ ፉከራ ቀረ። ይሄ ዝም ብሎ ማይክ ይዞ ሞንታርቮ ሬስ ጌታ ነው ምናምን ፉከራ ቀረ እኮ። እድሜ ለቲክቶክ በቃ። አሁን እኮ መረጃ አምጣ ማስረጃ አምጣ ተባባልን እኮ። መጽሐፍ ነው እኮ የሚገለጠው አሁን። ስለዚህ ይህን አብነት አድርገን እንደምንወያይ እንድታቁ ለማለት ያክል ነው። ለሁላችሁም ኦርቶዶክሳውያን ፕሮቴስታንት ወገኖቻችን ማንም ባያበሽቆ ምንም የምንሳደው ስድብ የለንም። በርስት አንጣላም። በጎሳ ለምንጣላው ሃይማኖት ነው፣ አስተምህሮ ነው። አስተምህሮ ደግሞ በእውነተኛ ትምህርት ይለካል፣ በሐዋርያዊቱ ፊት ይመዘናል። አለቀ። የሚያሸንፈው እውነት ነው። የሚያስጀበው መረጃውና ማስረጃው ብቻ ነው። ይህ ማሽካካት መሳቅ ምናምን ማላገጥ አያስፈልግም። ቤተ እምነቶችን ማክበር በጣም እኔ ኦርቶዶክሳዊ ተዋህዶ በሆነም ፕሮቴስታንት ወገኖቼን አከብራለሁ። ሰው ናቸው፣ አከብራለሁ። የፕሮቴስታንትን ትምህርትን ስህተት መሆኑን ለመግለጥ ፕሮቴስታንቶችን መሳደብ አይጠበቅብኝም። ይሄ ትምህርት የሐሰት ትምህርት ነው ብሎ መጽሐፍ ቅዱስ ማስረጃውን አቅርቦ ዲስፕሩቭ ማድረግ ብቻ። በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት፣ በዓላት በሰላም እንዳይከበሩ ጥረት ማድረግ፣ የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደግን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንዋይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁት እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ? ሊቅ ይጠራል። መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓትርያርክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶ እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስን ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደግሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደግሞ ያለ ደግሞ አንድ ሰው ደግሞ አለ። ያው በጥሌ ኧረ አንዳንድ ጊዜ ኧረ ሼም የሚያዛችሁ ኧረ እንደው እውነተኛ ክርስቲያን መሆን ቢያቀታችሁ ኧረ አራዳ ሁኑ ቢያንስ እንኳን እንዴ። ከተሳው ከተማ እየኖረ ፋራ ይሆናል እንዴ? ይሄ ተራ ነገር ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን በድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ
እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥሌ የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ሥጋዌ ላይ ኢንካርኔሽን ላይ መች ተግባባንና አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። የቅዱስ ገብርኤል ታቦት ላይ የሚደገም ህዝብ አግዝ የሚባል ድግምት አለው። ዌልካም ና አምጣው። ጀግና ከሆንክ አምጣው። ቤት ዘግቶ መፎክር ሳይሆን አውጣው። ደግሞ ትዝታው ራሱ እሸቱ ከጠራ ይመጣል አላልክም? ይኸው በቃ ናና ተወያይ። በቃ ግልጽ የሆነ መረጃና ማስረጃ አቅርብ። እስቲ አንተ ይሄንን ዲስፕሩቭ አድርገው። እስቲ አንተ ጀግናነትን እንየው። ይሄ ለእናንተ ነው። ሁለተኛ ደግሞ ፕሮቴስታንት ወገኖች ደግሞ የምትሰሙትን ይኸው በዚህ ልክ አጥሯችሁ። እናንተ አሁን ትዝታው መጣ ብላችሁ የፈንደቃችሁ አይደል ያላችሁት? ጉድን አወጣ ላይ እስቲ ጉድን እኛ ፊት እስቲ ያሳፍረን እስቲ መረጃውን እስቲ ስለ ታቦተ ሕጉ ያውም ደግሞ እኮ እኛ መጽሐፍ ሳንመርጥለት ከመጽሐፍ ቅዱስ እንዳትወጣ ብለን አይደለም። ከመጽሐፍ ቅዱስም ከገድላት ከድርሳናትም ከታሪክ መጽሐፍትም ቤተክርስቲያን ከምትቀበላቸው ከየትኞቹ መጽሐፍ አምጣልን ያለው። ይሄን ማቅረብ ደግሞ ከማን ይጠበቃል? ከግለሰቡ ይጠበቃል ማለት። ይሄን ማረግ አለማረግ ደግሞ የሰውየው ድርሻ ነው። ስለዚህኛ ርዕስ አልመረጠለትም፣ ከፈለገው ነው። እንደውም ከቻሉ ሁለቱም እኔ ደስ ይለኛል። ዮናታን አክሊሉና ትዝታው ሰብ ሁለታችሁም በጋራ ገስት ላይ ገብታችሁ ሰዓት ተይዞልን እየተቀባበልን ማለት በዚህ መንገድ ማድረግ እንችላለን ማለት ነው። ምናልባት ትዝታው ያጎደለውን ነገር ዮናታን እየሞላህለት፣ ዮናታን ያጎደለውን ትዝታው እየተጋገዛችሁ፣ እኔ ግን ብቻዬን ሆኜ ሌላ መሪጌታ፣ ሌላ ቄስ፣ ሌላ መምህር፣ ሌላ ሊቅ ሳልጨምር ይህን የማደርገው ለምንድን ነው? ቤተ ክርስቲያን በትምህርቷ ባስተምሯ እንከን አልባ ነቅ አልባ መሆኗን እንድትረዱ። ለነዚህ ሊቅ አያስፈልግም። ለነዚህ መምህር ውብና ሊቀ ሊቃውንት ይምጡ፣ የሊቃውንት ጉባኤ ምላሽ ይሰጥበት፣ እንደው ትልቅ መምህር ይምጣ፣ እንደው እንደዚህ ይምጣ የሚባሉ አይደሉም። እነዚህ እዚህ ጋር የሚባሉ አይደሉም። ይሄ በሰንበት ተማሪ አቅም የሚመለስ ነው። ስለዚህ የምታውቋቸው ፕሮቴስታንት ወገኖች ካላችሁ ቪዲዮ ሰርተናል፣ በፌስቡክም በዩቲዩብም እንዲሁም ደግሞ በቲክቶክ ለቀናል። ከሰሟችሁ አምጡና እስቲ ስለ ታቦት የተነሳችሁትን ነገር በኦርቶዶክሳውያን ፊት ዲስፕሩቭ አድርጉት። ገለልተኛ በሆነ አካል አምጡት። አሁን እኮ ፕሮቴስታንት አንዱ ችግርና ፈተና የሆነው እኮ እሱ እኮ ታውቃላችሁ። አንዱ ችግር እሱ ነው። በምንድነው ችግር የሆነ መሰላችሁ? አንድ ምሳሌ ልንገራችሁ። ከዚህ በፊት ገጥሟችሁ ከሆነ አላውቅም፣ ሐሳባችሁ እንዲሰበሰብ ነው ኮሜንቱን ያጠፋሁት። አንድ ነገር ላንሳላችሁ። ፕሮቴስታንቶች በሁለት ቢላ ነው የሚጫወቱት። ልክ እንደዚህ አይነት ቪዲዮ ይለቀቁና መልስ እንሰጥበት። አይታችሁ ከሆነ አሁን በሰራናቸው ቪዲዮዎች ላይ ከስር ፕሮቴስታንቶች በሙሉ ኢየሱስ ጌታ ነው፣ ገብቶሃል አንተ፣ በቃ ዕውቀት ምን ያደርጋል፣ እሱ አይደለም ዋናው ነገር። አያችሁ ስትመልሱ። ዝም ስትሉ እስቲ ልብ ካለ ሞግታ፣ አንተ እኮ ዝም ብለህ ከቤተሰብ የወረስከው የባህል ሃይማኖት ነው። አየህ እኔ በቃ አምናለሁ፣ እኔ መከራከር አልወድም፣ በቃ እኔ ኦርቶዶክስነቴን ወደዋለሁ፣ ሃይማኖቴን አውቀዋል ብለን ዝም ስንል ዕውቀት የለህማ፣ ልብ ካለ ዲቤት አታረግም፣ አትወያይም ይሏቸዋል። አንተ እኮ ዝም ብለህ ከቤተሰብ የወረስከው እምነት ነው፣ ምንም እኮ ስለ መጽሐፍ ጥቅስ እኮ የምታውቀው ነገር ይሏል። የለም እኮ አንተ ምንም ነገር ዝም ብለህ እኮ ነው የምትነዳው። ስታብራሩላችሁ ደግሞ ትምክህት ምን ይጠቅማል፣ ዕውቀት ምን ይጠቅማል። በሁለት ቢላ ነው የሚጮት። በቃ ዝም ስትሉ ችግር ስትና ምንፍቅና አንዱ መገለጫ ይሄ ነው። እና ኑ ይኸው ሞግቱን። ሁለታችሁ ቁጭ ብላችሁ ለሰራችሁበት ፖድካስት እስቲ እናንተ በማስረጃ እስቲ አሁን በሰለጠነው ዓለም መረጃና ማስረጃ መሰረት አድርጋችሁ እስቲ ኑ ዲስፕሩቭ አድርጉት እስቲ። በተረፈ የሰው ደጋፊ አትሁኑ፣ የሰው ተከታይ አትሁኑ።
አንዳንዶቻችሁ እውነት ስንናገራችሁ የሚያቀራችሁ ሰዎች አላችሁ። እንደዛ አትሁኑ። በቃ አለቀ። ጠባይን ለማታውቁ ሰዎች በቤተ ክርስቲያን ትምህርት ላይ ከማንም ጋር መደራደር አልፈልግም። በግልህ የራስህን እንደፈለግሽ መሆን ትችያለሽ። የቤተ ክርስቲያንን መጽሐፍቶች የኢትዮጵያ ኦርቶዶክስ ክርስቲያንን ክብር የሚነካ ማንም ግን አላልፍም። ይሄ የሚያስማማን ከሆነ አብረን እንሄዳለን። ይሄ የሚያቀራችሁ ከሆነ ብሎክ እያደረጋችሁ ሂዱ። አለቀ። ከጥላቻ ሳይሆን ከፍቅር፣ ከክፋት ሳይሆን በቅንነት ከቤተ ክርስቲያን ትምህርት ጋር አብሮ ለሚቆም ሰው በጣም ደስተኛ ነው። ያልገባውን ሰው ያልገባውን ጥያቄ ሊቃውንት መምህራን የሚጠይቅ በጣም ምደግ ሰው ነው። ባገኘሁት ሚዲያ፣ ባገኘሁት ቴሌግራም ቻናል፣ ባገኘሁት አጋጣሚ የቤተክርስቲያንን መጽሐፍት ግን እየተቸው እኔ ግን ኦርቶዶክስ ነኝ ክር አለኝ እንዳትነካኝ የሚባል ግን አይሰራም። ይሄ ለሁላችሁም እያሳሰብኩ ነው ያለሁት። በግልም ተናግሬያለሁ፣ ኢንቦክስም አድርጌላችኋለሁ፣ በቮይስም አስቀምጬላችኋለሁ። ስማችሁን የማልገልጥላችሁ እናንተ ሰዎች ማለት በቃ። ስለዚህ የሚያስማማን የቤተክርስቲያን ትምህርት ከሆነ አክብረናት እንኖር። የግላችሁን የምትሆኑትን ነገር እዛው በግላችሁ ትሆናላችሁ ማለት እንጂ እንደፈለግን ነው የምንሆነው። ግን ኦርቶዶክስ ነኝ የቤተክርስቲያንን መጽሐፍ መተቸት መስደብ እችላለሁ ግን እንዳትነካኝ የሚባል ነገር ግን አይሰራም። ሳት ብሎት ከሆነ ዳህጸ ልሳን ከሆነ ብሎ በሚል መጀመሪያ በኢንቦክስ ተናግሬ ነው ከዛ እኔ በቪዲዮ ከዛ በኋላ ማወጣው። ምክንያቱም ድንገት የቃላት አጠቃቀም ይሁን ድንገት አንደበትም ሳቲልና አንዳንድ ጊዜ ዳህጸ ልሳን ይሁን ብዬ በግል አናገራለሁ፣ በግል ኢንቦክስ አደርጋለሁ። አውቆ እንኳን ከሆነ ለንስሐ እንዲሆነው ማለት በቃ ማንደራደረው የቤተክርስቲያን ትምህርት ላይ ብቻ ነው። በቃ አለቀ። ከሆነ በህይወትም ንጹህ ሁኑን፣ በቅድስና እንመላለስ። አሁን ትልቁኛ ፈተና ቅድስና የለም። ቆሸሽን፣ ከረፋን፣ ሸተትን። ሚዲያ ላይ እንደምንታየው አይደለም ህይወታችን። የብዙ ሴቶች ህይወትን አመሰቃቅለናል። ብዙ ሰዎች ከቤተክርስቲያን እንዲርቁ ምክንያት ሆነናል። በጥምቀት በዓሉ እግዚአብሔር አምላክ በጥምቀት በምንጠመቀው የበረከት በዚህ ጥምቀት አሁን ሁላችን የሚያንጻን በእውነት ከላይ እስከታች ያለ ስለሆነ ማለት እንዳለ ጉዳዩ በቃ ሙሉ ነው። በቃ ይሄ ምንም ቀረ የሚባል አይደለም ያለው። ስለዚህ እየተደጋገመ በየዓመቱ የሚነገርም ስለሆነ ማሰልቸትም እንዳይሆን ለሰው አንዲት ነገር ከተናገረ በቃ ከያዝነው በቂያችን እና እህቶቻችንም ራሳችሁን ጠብቃችሁ ወንድሞቻችንም ልክ እንደዚህ ሆናችሁ ራስን ባከበረ መንገድ በዓሉን እናከብረው ይገባል። በቃ እዚህ ያለን ሰዎች በግል ተነሳሽነት እየተገለገለ ያለ እንጂ ቤተክርስቲያን ለመውቀስ የሚያመች ምንም ግራውንድ የለንም። በቃ በግላችን ግን እኔ አሁን የሰንበት ተማሪ ነኝ። እንደ ሰንበት ቤት ተማሪ ነኝ። የተማርኳትን ነገር ለማካፈል ነው እንጂ የመጣሁት ቤተክርስቲያን ምናምን አዛኝ ግባ ቲክቶክ ክፈት ዘማርያም ዘለቀ በለው እንዲህ ትምህርት ስጥ እንዲህ ነገር እንዳሰጥ ብላ አዛኝ አይደለም። ስለዚህ ዘማርያም ከተወቀሰ በግል ነው የሚወቀሰው፣ በግል ነው የሚተቸው፣ በግል ነው የሚነቀፈው። ቤተክርስቲያን ደብዳቤ ጽፋ መዋቅር ውስጥ ገብቼ አገልግዬ ከሆነ መጠየቅ አለብኝ። ሲነገራቸው መስማት ደግሞ አለባችሁ። ሌባው እንዳለ መገንዘብ ያስፈልጋል። አንድ የመጨረሻ ደግሞ በተለይ አሁን ፍሬሽ ያላችሁ በቅርብ ሚስጥር ያያችሁ ዲያቆናት አሁን ከሰሞኑ ምስል ደግሞ ቪዲዮ ደግሞ አለ። አሁን ጥር ወር ደረሰ ለዲያቆን የምትሆኚ ማትሆኚ ምናምን እያላችሁ እና በጣም ነው የምትገርሙት።
አሁን በእናንተ ቀልድ መቀለዳችሁ ነው ወይ ደግሞ ምናምን ጥሩ ነው፣ ጥርም ስለሆነ ምናምን ሰርግ። ግን ቀልድ አታውቁም፣ መለየት አታውቁም። እና በጣም አደገኛ ነው። በጣም አደገኛ ደግሞ ድፍረታችሁ እኮ የሚገርም ደግሞ እኮ ዲያቆን ብላችሁ ከፍለ ትጽፉበታል። ደግሞ የሚገርመው እኮ እሱ እንደው በግድ ተሰናከለልን የሚል ሰው አለ እኮ። ኧረ አንዱማ ሙዚቃ ለቋል። መኪና እንዲየነዳ ምናምን ሙዚቃ ከፍቶ ምናምን ነገር ይዝ ዲያቆን። የጥምቀት ቀን ደግሞ ጥምጣም አድርጎ ደግሞ እየዘመረ ነው። ቤተክርስቲያን ውስጥ ደግሞ መዋቅር ውስጥ አለ። በተረፈ አረበረበ የሚባለው መዝሙር ቤተክርስቲያን ውስጥ የሚዘምር መዝሙር አይደለም። ለመጀመሪያ ጊዜ በእኔ ሰርግ ላይ ሲዘመር የተዘመረው ሂልተን ሆቴል ነው፣ ቤተክርስቲያን ውስጥ አይደለም። ቦሌ መድኃኔዓለም የተዘመረ መዝሙር አይደለም። ማህሌተ ገንቦ ነው የተዘመረው። ራሱ ቤተክርስቲያን ውስጥ አይደለም። ቤተክርስቲያን የሚዘመር መዝሙር አይደለም። የሰርግ መዝሙር ነው። ማህሌተ ገንቦ የሚባል ነው። ታቦት ወጥቶ ንግስ እየነገሰ የተክለ ሃይማኖት ዓመታዊ ክብረ በዓል ላይ ሰው አረበረብ ብሎ ይዘምራል። ሁለተኛ መርዓት እንግዳችን ናት የሚባለው ያ ዲያቆን ያ የሚያገባው ሙሽራ ዲያቆን ከሆነ ነው። ዲያቆን ካልሆነ ይሄ መዝሙርም አይዘመርም ሲጀመር። ነገዳችን ናት ማለት ያገባችው እቺ ልጅ ዲያቆን ነው፣ የክህነት ማዕረግ ያለው ነው፣ ነገ ቄስ ይሆናል። ስለዚህ እቺ ባለቤቱ አንድ አካል የሆነችው ነገዳችን ናት፣ ከኛ ከዲያቆናት ነገድ ከካህን ወገን ሆነች፣ የካህን ሚስት ሆነች ለማለት ነው እንጂ መዝሙር ደስ ስለሚለን የሚዘምር አይደለም ነው ባጭሩ። ታቦት ሲወጣ ክብረ በዓል ላይ የሚዘምር መዝሙር አለ ማረበረብ ማለት። ስታገቡ በተክሊል ለምታገቡ ድቁና ላላችሁ ሰዎች ይዘመራል እና ጥንቃቄ የምናደርገው በጣም ጥሩ ነው ለማለት ያክል ነው። እና አንዳንዴ ጥር ወር ገብቷል፣ ጥር ወር ደረሰ፣ የት ሄዳችሁ ምናምን ውዶቼ ምናምን ለዲያቆን የምትሆኚ ምናምን ጥሩ ነው። በምኞት ግን አይሆንም። ጥር ወር ገብቷል፣ ጥር ወር ደረሰ፣ የት ሄዳችሁ ምናምን ውዶቼ ምናምን ለዲያቆን የምትሆኚ ምናምን ጥሩ ነው። በምኞት ግን አይሆንም። በላይቭ ግን አይሆንም። በላይክ ብዛትና በፎሎወር አይሆንም። በፎቶም ብዛት አይሆንም። አስተዋይ ሚስት አስተዋይ ባል የሚገኘው ከእግዚአብሔር ዘንድ ነው። መጽሐፍ ምሳሌ ተቀምጧል። ቤትና ባለጠግነት ከአባት ቤት ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አለቀ። አስተዋይ ሚስት ከእግዚአብሔር ዘንድ ከሆነች አስተዋይ ባል እስከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አለቀ። ጥሩ ነው መመኘታችን። ዲያቆን ማግባት መመኘት በጣም ቆንጆ ነው። ለዲያቆን የተገባ ሆኖ መገኘት። ድንግል ሴት የምትፈልገው አንተ ድንግል ሆኖ መገኘት። ሳራ ነው የምትፈልጋት፣ አንተ ደግሞ አብርሃም ሆኖ መገኘት። ለምን ሳራን ብትመጣ አንተ አብርሃም ካልሆንክ፣ ምክንያቱም ሳራ የምትገባው ለአብርሃም ነው፣ ትሄዳለች ወደ አብርሃም። ለአብርሃም የተገባው ሳራ ናታ። አንቺም ደግሞ አብርሃምን የምትፈልጊ ከሆነ አንቺ ሳራ ሆነሽ መገኘት አለብሽ። ለአብርሃም የምትገባ ሳራ ናታ። ለአብርሃም ማትገባ ከሆነ ትሄዳለች። ስለዚህ በሎሚ ውርወራ ለሚገኘው በጸሎት አንድ እንባችሁ እንደዚህ አድርጋችሁ ከልብ የተለቀሰ እንባ እንደዚህ አድርጉ፣ እሱ ይሰማል። ስንት ስቃይ እየሰማችሁ አለ በየትዳሩ አሁን የሚያዩ በተክሊል ተጋብተው ህይወታቸው ተመሰቃቅሎ በፎሎወር አይገኝማ። ይሄ ማለት ለጥምቀት ቀን ብንተጫጭ ኃጢአት ነው እያልን አይደለም። ለረጅም ዓላማ ከሆነ ጽድቅ ነው። ግን እኛ ታውቃላችሁ መስፈርታችን መልክ አለው እናያለን፣ ጎሳ አለ፣ ዝና እናያለን። ይሄ አሁን ማነው ንጹህ የሆነ ሰው እግዚአብሔርን የምትፈራ እግዚአብሔርን የሚፈራ እኔ ወደ እግዚአብሔር የሚያቀርበኝ በቁርባኑ ታብሬ የምኖረው ዝቅ ብዬ ማገለግለው ዝቅ ብዬ ማገለግላት ብሎ ማን አለ?
ስለዚህ የጥምቀት ክብረ በዓልን መሰረት አድርገን የምንሰራቸው ቪዲዮዎች ክብረ ክህነትን የጠበቀ ይሁን ባጭሩ። ግልጽ ማሳወር ክብረ ክህነትን የጠበቀ ክብረ ቤተክርስቲያን የጠበቀ መሆን አለበት። ብድግ ብለን እንዳው ዝም ብለን ቪዲዮን ባንሰራው ቆንጆ ነው፣ ሰዎችም እንዳይሰረካከሉብን። ዲያቆናትም ከሆናችሁ በተለይ አሁን አንዳንዶቻችሁ በኢንቦክስም እንዳልነግራችሁ እንዳደነግጡ እያልኩኝ ነው ዝም የምለው እንጂ አላችሁ በጣም ግን ያው በጅምላ እዚህ ብናገረው ይሻላል። ኢንዲቪጁዋሊ ምናምን ነገር የምናየውን ነገር ከመናገር በጅምላ እዚሁ ብንናገረው ጥሩ ነው። በቃ ስርዓት ይዙነን በሰዓት እናገልግል። ድቁናችን መመጻደቂያ እናርገው። እኮ ዲያቆን ነው፣ መመጻደቂያ እናርገው። ለቅድስና ይሁን ለእውነት ይሁን በእርጋታ እናገልግልበት። በቃ በእርጋታ እናገልግል። ርግት እንበለው። ካልምነስኩ ቆንጆ ነው። አቡነ ሽኖዳ የጻፉት አንድ መጽሐፍ አለ እንግሊዝኛ ለምታነቡ ሰዎች ካልምነስ የሚላል እርጋታ፣ በቃ ስክን ማለት የረጋ ወተት ቅቤ ይወጣል ይባል የለ። በቃ እስኪ ስክን እንበል፣ እንርጋ። እስኪ በቃ መርጋት በጣም ቆንጆ ነገር እኮ ነው። ከረጋን እኮ ብዙ ነገር እናገኛለን። አለመርጋታችን አሁን ጉዳት እየፈጠረ ያለው ያችንም እችንም በቃ ማሯሯጥ፣ በቃ አለቀ። በአንድ ሴት አለመርጋት፣ በአንድ ወንድ አለመርጋት፣ ይሄ ብዙ የፈተናዎቻችን የችግሮችን ምንጭ ሆኖ እዚህ ጋር ነው ያለው። እያጠነጠረ የሚመጣው ማለት በኋላ ደግሞ ጣጣው ይመጣ ደግሞ ገፈቱ ለማን ይሆናል? ደግሞ ለቤተክርስቲያን ይንባታል። ስለዚህ እንደዚህ እንዳይሆን አንደኛ አስተውለን ጸሎት አድርገንበት ከአበ ነፍሳችን ጋር ተነጋግረንበት ከቻልን እንደው ሱባኤ ገብተንበት እግዚአብሔርን ከልብ ተማጸነው የሚሆን ነገር ነው ያለበት እንጂ በዘመድም ስለመጣላችሁ በታዋቂነትም ስለመጣ ስለምታደንቅህም በምናምን በዛ አይሆንም። ሰጪው እግዚአብሔር ነው፣ ባለቤቱ ሰጪው ነው። ማመጸን ነው፣ አለቀ። ስለዚህ የጥምቀት ያውነ ቀሚስ ይበጣጠስ ማለት የክት ነው፣ ዋና ልብሴ ነው ምንለው የለም። ዋናው ጌታ ወደ ጥምቀት ባህር ወርዷል። ለሱ ያልሆነ ቀሚስ የለንም፣ ለሱ ያልሆነ ልብስ የለንም ለማለት ነው እንጂ የልብሳችንን ብዛት ለሰዎች ለማሳየት አይደለም። ቤታችን ያሉትን የመነጽር አይነቶች ለሰው ለማሳየት አይደለም። ያላደረግናቸው ልብሶችና ጫማዎች ለሰው ለማሳየት አይደለም። ቀኑ የአክት ቀን የጉራ ቀን አይደለም። ቀኑ የአምላክ በትህትና የመገለጥ ቀን ነው። ትሁት የሆነ አምላክ ደግሞ ትዕቢተኞችን ይቃወማል። ይሰማችኋል? ትዕቢተኞችን ይቃወማል። ዲያቆንም ሆን ቄስም ሆን አስተዳዳሪም ሆን ትዕቢተኞችን አምላክ ይቃወማል። እግዚአብሔር ማስተዋሉን ሁላችንም ያድለን። በዓሉን በሰላም እንድናከብር እሱ ይፍቀድልን።